በ13ኛው ክፍለ ዘመን ሩሚ የሚባል አንድ ግለሰብ ነበረ። ፐርዥን ሲሆን ገጣሚ ነው ይሉታል። በተጨማሪም ሚስቲክ ተብሎ ይጠራል። በመንፈሳዊ ዓለም ውስጥ በጣም ከፍ ያለ ደረጃ ላይ ያሉ ሰዎች ሚስቲክ ተብለው ይጠራሉ። ታዲያ የሱፊዝም መስራች ሊባል የሚችል ሰው ነበረ። ሱፊዝም ፊሎሶፊ ማለት ከአእምሮ በላይ የበለጠ ልብ ላይ ትኩረትን የሚያደርግ ፍልስፍና ነው። ሕይወት ብለን ከምናስባት ነገር ጋር ወይንም ደግሞ መለኮታዊ ብለን ከምናስበው ነገር ጋር በፍቅር፣ በአዌርነስ፣ በግንዛቤ ወይንም ደግሞ በፕሬዘንስ በመገኘት ውስጥ እንዴት ኮኔክት ማድረግ እንዳለብን ያስተምራል። የጻፋቸው መጽሐፎች አሉ። ከነዛ መካከል በጣም ታዋቂ የሆነው ማስናቪ የተሰኘው መጽሐፉ ነው። የሚጽፋቸው ነገሮች እንዳለ ስለ ታሪኮች ወይንም ተረቶች፣ ግጥሞች፣ ስለ ፍቅር፣ ስለ ኮኔክሽን እና ስለ ሰው ልጅ ነፍስ ነው የሚያወራው። ሩሚ እንደሚያስረዳውም ከሆነ ለሁላችንም ፍቅር የሚጀምረው ከውስጥ ነው ይላል። አብዛኞቻችን መውደድ የማንችለው ፍቅር የሚባል ነገር ስለሌለ ሳይሆን በውስጣችን ውስጥ አጥረን ቁጭ ያደረግናቸው ግንቦች አሉ። እነዛን ግንቦች መጀመሪያ ማፍረስ አለብን ይላል። እነዛ ግንቦች ምንድን ናቸው ካላችሁ፣ ፍርሃት፣ ኩራት፣ ነገሮችን ልቆጣጠር ማለትና ነገሮችን መጠበቅ ናቸው ይላል። ታዲያ የመጀመሪያ ስቴፕ ብሎም የሚያስበው እነዚህን ግንቦች እንደምንም ብላችሁ ልብ ብላችሁ መጣል ነው። እነዚህ ግንቦች ካሉ መውደድ አትችሉም፣ ምክንያቱም ግንቦቹ ይከለላሉ ይላል። አንዴ እነዚህ 4 ነገሮች ዞር ካሉላችሁ በኋላ ፍቅር እንደ ልብ በእናንተ ውስጥ መንፈላሰስ ወይንም ደግሞ መመላለስ ይችላል፣ ፍሎ ማድረግ ይችላል። አሁን ፍቅር ሲባል ብዙዎቻችን ስለ ትዳር ወይንም ደግሞ ስለ አንድ አጋራችን እናስብ ይሆናል። ሮማንቲክ ላቭ ብቻ እየተባለ አይደለም። ሩሚ ፍቅር ሲል ጓደኝነትንም ሊሆን ይችላል፣ ከአብሮ አደጋችሁ ጋር የምታሳልፉት ጊዜም ሊሆን ይችላል፣ ከሰው ጋር ቁጭ ብላችሁ የምታወሩት ወሬም ሊሆን ይችላል፣ ሻይ ስትጠጡም ሊሆን ይችላል። ምንም ይሁን በምታደርጉት በማንኛውም ነገር ውስጥ ፍቅር የሚባለው ነገር በእናንተ ውስጥ ፍሎ እንዲያደርግና እንዲፈስ ነው የሚፈልገው። ስለዚህ ያንን ደግሞ ለማድረግ ክሊንግ ማድረግ ማቆም አለብን። አንድ ነገር ላይ ሙጥኝ ማለትን መተው፣ በተጨማሪም ሰዎችን ጀጅ ማድረግ፣ ሰዎች ላይ መፍረድን ማቆም አለብን። ነገሮችንም ለመቆጣጠር መሞከር የሞኝ ስራ ነው። እነዚህን ነገሮች ማድረግ ስታቆሙ እያንዳንዱ ቅስፈት፣ እያንዳንዱ ጊዜያቶቻችሁ እንዳለ ነገሮችን የምትወዱበት ጊዜ ይሆናል። መልካም ቃላቶችን ከአፋችሁ ስታወጡ ሊሆን ይችላል። መልካም ተግባርን ስታደርጉ ሊሆን ይችላል። ምንም ይሁን ብቻ ፍቅር ብላችሁ የሄዳችሁ የምትፈልጉት ነገር አይደለም። ፍቅር ሁሌም ቢሆን ያለ ነገር ነው። ነገር ግን ፊል ልታደርጉት ይገባል፣ ወይንም ደግሞ ያንን ስሜት ልትይዙት ይገባል። አሁን ግን ስፔሻሊ በዚህ ዘመን ፍቅርን ልክ እንደ ትራንዛክሽን እየተመለከት ነው። አንድ ሰው ውለታ ከዋለልን ቆይ መልሼ ይለዋልለት፣ ወይንም ደግሞ ለአንድ ሰው የሆነ በጎ ነገር ካደረግን ያ ሰው በዚህ መንገድ እኔን ሊከፍለኝ ይገባል ብለን የምናስብና የምንጠብቅ ሰዎች ሆነናል። አንድ ሰው እኛን ወደደን ማለት እኛን ቫሊዴት ሊያደርግ ይገባል። ሁሌም ቢሆን ከሱ የምንጠብቃቸው ነገሮች አሉ ብለን የምናስባቸው ነገሮች ይኖራሉ። ነገር ግን ትክክለኛው ፍቅር ሊሚትለስ ነው ወይንም ገደብ የለሽ ነው። እናንተ ራሳችሁን ነፃ የምታወጡበትም ኢሞሽን ወይንም ስሜት ነው ይለናል ሩሚ። እናንተን ራሳችሁን ብቻ ሳይሆን ነፃ የሚያደርገው አካባቢያችሁ ላይ ያሉት ሰዎች እንደዚሁ እንደናንተ ነፃ እንዲሆኑ የሚፈቅድላችሁ ነገር ይሆናል። ታዲያ አሁን ሩሚ የሚመክራቸው ምክሮች አሉ። ከሁሉም መጀመሪያ መሆን ያለበት begin by dying before you die ይላል። ከመሞታችሁ በፊት በመሞት ጀምሩ ነው የሚለው። ከሞታችሁ የማይቀር ሙሉ ለሙሉ ብትሞቱ ይሻላችኋል። አንዴ በደንብ ከሞታችሁ በኋላ ከዛ በኋላ የምታደርጉት ነገር እንዳለ ሁሉም ጥሩ ነው። በዚህች ምድር ላይ ኢጎ ብለን የምንጠራት ነገር በሱፊዝም ውስጥ ናፍስ ይባላል። the lower self በመባል ይታወቃል። በማንነታችን ውስጥ ዝቅተኛ የሚባለው ቦታ ማለት ነው። ነገሮችን የኔ የሚለው ጎናችን፣ ሙጥኝ የሚለው ይሄ ነገር የኔ ነው፣ ይሄ የኔ ነው፣ እኔ እንዲህ ነኝ እያለ ራሱን መሰየም የሚወደው ነው። ሁሌም ቢሆን ተጨማሪ ነገር ይፈልጋል። ሁሌም ቢሆን አንድን ነገር ለመቆጣጠር ይሞክራል። ምቾት የሱ ቤስት የሚባለው ጓደኛው ነው። ሱፊም ይሄንን ትልቅ የሚባል ወጥመድ ይለዋል። ምክንያቱም ሰርቫይቫል ውስጥ ሁሌም ቢሆን ለመትረፍ መቆየት ውስጥ ያስቀራቸዋል ይላል። ከዚህ ኢጎ ብለን ከምናስበው ወይንም በሱፊዝም ናፍስ ከሚሉትም በላይ ከፍ ያለ የተሻለ ቦታ አለ። ነፍሳችን አሊያም ደግሞ ልባችን ሊባል ይችላል። በሱፊዝም ሩህ ወይንም ደግሞ ቀልብ ይሉታል። ይሄኛው ከፍተኛ የሚባለው ኮንሽስነሳችን ወይንም ከፍተኛው የሚባለው የማንነታችን ደረጃ ከመለኮታዊነታችን የተነጠለ አይደለም። መለኮታዊ ወይንም ዲቫይን ብለን የምናስበው ነገር በሱፊዝም ውስጥ በሁሉም ነገር ውስጥ እንዳለና ሁሌም ቢሆን ፕሬዘንት እንደሆነ ይነገራል። በራሳችንም ደግሞ የላቀውን ማንነታችንን ፈልገን ማግኘት የምንችል ከሆነ ወደ ላይ ከፍ እያለን በመጣን ቁጥር ከዚህ ዲቫይን ኔቸር ጋር ከዚህ መለኮታዊ ኃይል ጋር አንድ እየሆንን እንመጣለን። ከፍተኛ የሚባል ግንዛቤ ያለን ሰዎች፣ በጣም ትሁት የምንባል ሰዎች፣ በጣም ቀና የምንባልና ትክክለኛ ፍቅርን መስጠት የምንችል ሰዎች እንሆናለን።
ሱፊ ፓት የሚባል አለ። የሱፊው መንገድ እንደማለት ነው። ሩሚ ያለፈበት መንገድ ነው። ይህም መንገድ from the lower self to the higher self ይወስደናል ይላል። ያ ማለትም ከዝቅተኛው ማንነታችን ከኢጓችን ተነስተን ወደ ትልቁ ዲቫይን ወደ ተባለው ወደ መለኮታዊ ማንነታችን የሚያሸጋግረን መንገድ ነው። ታዲያ ኢጓችን ካለ በትክክልም መውደድ አንችልም። ምክንያቱም ኢጓችን ፍቅርን መከልከል ይጀምራል ወይንም ብሎክ ማድረግ ይጀምራል። እኔ እንዲህ ነኝ ብሎ ራሱን ይሰይማል። አይ አም ራይት ይላል ወይንም እኔ ትክክል ነኝ ይላል። እኔ የተለየው ነኝ ይላል። ፍቅር በኔቸር ወይንም በተፈጥሮ ምንድነው ማድረግ የሚፈልገው ካላችሁ ብሪጆችን ወይንም ድልድዮችን እየገነባ መሄድ ነው። ኢጓችን ደግሞ የዛን ተቃራኒ ነው የሚያደርገው። ግንቦችን ማምጣትና እያንዳንዱን እያጠረ ማስቀመጥን ነው የሚፈልገው። ስለዚህ ከዚህ ከሎወር ሰልፋችን አምልጠን ከፍተኛ ወደሚባለው ፓርት እስካላለፍን ድረስ ትክክለኛ ፍቅር የሚባለው ነገር ምን እንደሆነ እንኳን ላናቅ እንችላለን። ሩሚ ይህንንም ትምህርት የተማረው ከአንድ ጓደኛው ነው። እሱም ሻምስ ኦፍ ተብሬዝ ይሉታል። እሱም ሚስቲክ ነው። በመንፈሳዊ ዓለም ላቅ ያለ ደረጃ ላይ ደረሰ የተባለ ነው። ሩሚ ሻምስ ኦፍ ተብሪዝን ከማግኘቱ በፊት ስኮለር ነበረ፣ ምሁር ነበረ። በጣም የተከበረ ዲስፕሊንድ የሆነ በስራውም ደግሞ የሚኮራ። ታዲያ ሻምስ ኦፍ ተብሪዝ ከመጣ በኋላ ሩሚ የገነባው ነገር እንዳለ ፈራረሰበት ማለት ይቻላል። የሚያውቀው ነገር እንዳለ ነደደበት። ሩሚ ነኝ ብሎ የሚያስበውን ሰው እንዳልሆነ ሻምስ ኦፍ ተብሪዝ በደንብ አድርጎ አሳየው። እስከ ዛሬ ሲደብቀው የነበረው ማንነቱን እንዲመለከት፣ ኩራቱን እንዲጥልና የምርም ትክክለኛ ማንነቱን ፈልጎ እንዲያገኝ እያበረታታው አለፈ። ታዲያ በዚህ ጓደኛው ምክንያት በሱና በፍቅር መካከል ያለውን ልዩነት እዛው ጋር ተመለከተ። ትክክለኛ ፍቅርን እንዳያውቅ ያደረገው ነገር ኢጎ ነበረ። ስለዚህ ኢጎ ምን አይነት መንገድ ላይ እንደቆመበት ተመለከተ። ታዲያ ይህንንም ሲያቅ ነው እንግዲህ እስከዛሬ ያወቀው ነገር እንዳለ ነደደብኝ ብሎ ሊገልጸው የቻለው። ይህንንም መንደድ ፋና ብሎ ጠራው። the death of the ego የኢጎ ሞት። ከዚህም አስከትሎ ባቃ የሚባል ነገር ነበረ። ይህም ደግሞ እንደገና በአዲስ በፍቅር ውስጥ መኖር። ሩሚ ምሁር ነበር ብያቸዋለሁ፣ በጣም የተከበረ ስኮላር። ታዲያ ይህ ሰው በምክንያት ነበር ሁሌ የሚያወራው፣ ሎጂክን ይከተላል። አንዴ ከዚህ በኋላ ግን በግጥሞች ውስጥና በዝምታዎች ውስጥ የበለጠ እየተናገረ መጣ። ከዚህ በኋላም ስለ ፈጣሪ ማውራት አቆመ ማለት ይቻላል። ስለ ፈጣሪ እየሰበከ ሳይሆን ፈጣሪን በሁሉም ቦታ ያገኘ ሰው ሆነ። እኛም ታዲያ ይህንን ኢጓችንን ጥለን መሄድን እየተለማመድን መምጣት አለብን። ስፔሻሊም በግንኙነቶቻችን ውስጥ ከሰዎች ጋር ባለን ግንኙነቶች ውስጥ ማለት ነው። ስንጨቃጨን ወይንም ደግሞ ስንናደድ አሊያም ደግሞ ስንከራከር ወይንም ስንቀና እነዚህን ነገሮች እንዳለ ልናስወግድ ይገባል። ምክንያቱም የኢጎ መገለጫዎች ናቸው። እኔ ነኝ ብሎ የሚያስበውን ኢሜጅ ለመቆጣጠር ለመጠበቅ ይሞክራል። የዛኔ ነው ከጨዋታው የምንወጣው። ፍቅር ግን የበለጠ ለስለስ ያለው ማንነታችን ነው። ቆም ብለን እንድናገናዝብ የኛ የትኛው ጎን ነው ምንን ፕሩቭ ለማድረግ እየሞከረ ያለው የሚለውን ነጥብ እንድንመለከት ያደርገናል። ኢጎ የሚፈልገው አንድ ነገር አለ። ሁሌም በምንም አይነት ነገር ውስጥ ማሸነፍን ይፈልጋል። ፍቅር ደግሞ መረዳትን ነው የሚፈልገው። ከኢጎ ተነስተን ለመኖር ስንሞክር አቴንሽን ብቻ ነው የምንፈልገው፣ የሰዎችን ትኩረት። ፍቅር ግን ሁሌም ቢሆን መስጠትን ነው የሚፈልገው። ኢጎአችን I will love you if ብሎ ይናገራል። ፍቅር ግን I will love you even through ብሎ ይናገራል። ይህ ማለት ኢጎአችን አንድን ሰው ለመውደድ ያ ሰው ሊያሟላ የሚገባው ነገር አለ ብሎ ያስባል። ይህንን ካደረግልኝ እወድሃለሁ፣ እንደዚህ ከሆንሽልኝ እወድሻለሁ ብሎ የሚናገረው ማንነታችን ነው። ፍቅር ግን ምንም እንደዚህ ብትሆኚ እወድሻለሁ፣ እወድሃለሁ የሚለው ማንነታችን። ስለዚህ ወደዚህ ሃየር ሰልፍ ለመመለስ ራሳችንን ቆም ብለን እንመልከት። በትናንሽ ነገሮች ውስጥ ይህንን አፕላይ እያደረግን ልናልፍ እንችላለን። ስንበሳጭ ቆም ብለን ነገሮችን ለመመልከት እንሞክር። ሰውን ከጎዳን በኋላ ይቅርታ ለማለት ጊዜ እንዳንፈጅ ወዲያውኑ ልባችንን እንስጥና ይቅርታ እንበል። ራሳችንን ዲፌንድ ማድረግ ይቅርታ እኮ ማለት የለብኝም እኔ እኮ አላጠፋውም ማለት የኢጎ መልስ ሊሆን ይችላል። ፍቅር ግን ሁሌም ቢሆን ይቅርታን የሚጠይቅ ነው። ጥሩና በጣም በጎ የሚባለውንም ነገር ለማድረግ ግዴታ የሰዎችን ምስጋና አጠብቁ። እነዛ ሰዎች ቢያዩአችሁም ባያዩአችሁም መልካም ነው፣ ጥሩ ነው ያላችሁትን ነገር አድርጉ። በዝምታ ውስጥ ለመቀመጥ የምትፈሩ አይነት ሰዎች አትሁኑ። ምንም ችግር የለውም፣ ከራሳችሁ የትም ልታመልጡ አትችሉምና በጎ የሚባሉትን ጽሑፎች ወስዳችሁ ለማንበብ ሞክሩ። ጥሩ የሚባል ሙዚቃ መርጣችሁ አዳምጡ። ሩሚ በሁለተኛ ደረጃ የሚለን ነገር lose yourself in the dance ይላል። በጭፈራ ውስጥ ራሳችሁን እጡት እንደማለት ነው። ለሩሚ ፍቅር ምን ማለት ነበር ብላችሁ ጠይቁ። የሚረዱት ነገር ወይንም ደግሞ ሙሉ ለሙሉ ረዳዋለሁ ብሎ የሚያስበው ይህንንም መፍታት አለብኝ ብሎ የሚያስበው የሚከፋፍለውም ነገር አለበት። ፍቅርን መኖር ብቻ ነው የፈለገው። በምንም አይነት መንገድ ቢሆን ነገሩ ድብልቅልቅ ያለም ቢሆን መስመር የያዘ ቢሆን ቢያንስ በዛ ነገር ውስጥ በህይወት መኖርን የፈለገው። ለዚህ ነው ብዙ ጊዜ ፍቅርን ከዳንስ ጋር አንድ የሚያደርገው።
ትክክለኛ የሚባል ዳንስ ገና ከመጀመሪያው ሁሉንም ስቴፕ አጥነታችሁ የምትጀምሩት ዳንስ አይደለም ይላል። እየደነሳችሁ በዳንስ ውስጥ የምትጠፉበት ጊዜ ነው። ትክክለኛውን ጭፈራ የምትጨፍሩት እናንተ የምርም ሙዚቃውን ለመቆጣጠር ባቆማችሁ ሰዓት ነው። እንዴት ልራመድ፣ እንዴት ልንቀሳቀስ፣ ሰውነቴን እንዴት ላርገው ብላችሁ ማሰብ ስታቆሙ የዛኔ ትሩሊ ዳንስ እያረጋችሁ ነው፣ እየጨፈራችሁ ነው ማለት ነው። በሱፊዝም ውስጥ ይህ ቲዮሪ ብቻ ወይንም የሚያስተምሩበት ነጥብ ብቻ አይደለም፣ የምርም ደግሞ ፕራክቲካል ሆኖ መሬት ላይ አውርደው ሲተገብሩት የነበረው ነገር ነው። የሩሚ ተከታዮች ነበሩ። ዘ whirling dervishes ይባላሉ። ሁሌም ቢሆን እጃቸውን ይከፍታሉ፣ አይናቸውን ይከድናሉ፣ ክብ እየዞሩ ሁሌም ቢሆን ይጨፍሩ ይዝናኑም ነበር። ታዲያ ሲሽከረከሩም እነሱ ማድረግ የፈለጉት ነገር መጨፈር አይደለም፣ ነገር ግን ፕሬየር ኢን ሞሽንን ለማመልከት ነው። እንቅስቃሴያቸው ለነሱ ጸሎት ነበረ። ሩሚም እንደሚያምነው ከሆነ ፍቅርን የምታገኙት ኤንድለስሊ ቲንክ ስላረጋችሁ ስላሰባችሁ አይደለም። ፕሬዘንት ስትሆኑ ግን የምታገኙት ነገር ነው። የት እንደምትሄዱ እርግጠኛ ሳትሆኑ በድፍረት አንድ ነገር ውስጥ መግባትን ይጠይቃል። ስቴፒንግ ኢንቱ ዲ አንኖን ይሉታል በአሁኑ። ነገር ግን ኢጎአችን ሁሌም ቢሆን አንድ የሚፈልገው ነገር አለ፣ ጋረንቲ ወይንም ደግሞ የሚያረጋግጥበትን መስመር። ይህንን ባድርግ የምፈልገው ነገር ይፈጠራል ወይ፣ እጎዳለሁ ወይ፣ ወይንም ደህና ሆናለሁ ወይ? እነዚህን ሁሉ ተያያዥ ጥያቄዎች ሁሌም ቢሆን ይጠይቃል። ፍቅር ግን እነዚህን አይነት ነገሮች አይጠይቅም ይላል ሩሚ። ፍቅር እርግጠኛ የሚሆንበትን ነገር ሳይሆን የሚፈልገው ሪትምን ነው የሚፈልገው። በዛ ሪትም ውስጥ ነው የሚቀጥለው። አብዛኞቻችንም በህይወት አድቫንስ ማድረግ የከበደን፣ ከፍ እያለን መሄድ የከበደን በዚህ ምክንያት ይመስለኛል። ወደፊት ከመንቀሳቀሳችን በፊት ነገሮች ግልጽ እንዲሆኑልን ወይንም ክሊር እንዲሆኑልን እንጠብቃለን። እያንዳንዱ እርምጃችን የታቀደና ፕላን የተደረገ እንዲሆን ስንጠብቅ ፍቅርን እናጣለን ማለት ነው። የመጀመሪያውን እርምጃ ሳንራመድ ውጤቱን ለማወቅ እንፈልጋለን። ውጤቱን ካወቅን በኋላ አንደኛውን እርምጃ ለመውሰድ ማለት ነው። ያ ደግሞ ፍቅር አይደለም፣ ይህ ኮንትሮል ነው፣ ወይንም ደግሞ ነገሮችን ለመቆጣጠር መሞከር ነው። ታዲያ ፍቅርም በምን ውስጥ ነው የሚያድገው ካልን በኮንትሮል ውስጥ ወይንም በቁጥጥር ውስጥ ሳይሆን በሰረንደር ውስጥ፣ እጅ በመስጠት ውስጥ። ሩሚም ይሄ ሬክለስነስ እንዳይመስላችሁ ወይንም ደግሞ ግድ የለሽነት እንዳይመስላችሁ እንደዛ አይደለም ይላል። ማታ ግመላችሁን አስራችሁ ወደ ቤታችሁ ግቡ፣ ከዛም ፈጣሪን እመኑት ነው የሚለን። ታዲያ አሁን እዚህ ጋር ግመሏን ማሰር ማለት ምን ማለት ነው? በእናንተ ቁጥጥር ስር ያለውን ነገር እናንተ ማድረጋችሁን እርግጠኛ ሆኑ። ሬክለስ አልሆናችሁም። ግመላችሁን ሳታስሩ ተኝታችሁ መቼስ ፈጣሪ ይጠብቅልኛል ልትሉ አትችሉም። ከእናንተ የሚጠበቀው ነገር ግመሉን ማሰር ከሆነ ግመሉን ታስራላችሁ። ከዛ በኋላ ግን ስለ ግመሏ ማሰብና መጨነቅ የለባችሁም። ፈጣሪ አለ፣ እሱን ልታምኑት ይገባል ይላል። ይህንን ምሳሌ በፍቅር ውስጥ ስናመጣው ምን ማለት ነው? ነገሮችን በደንብ አርጋችሁ ተመልከቱ፣ አዌር ሁኑ፣ ግንዛቤው ይኖራችሁ። ያንን ግንዛቤ በያዛችሁበት ሰዓት ላይ ደግሞ አት ሴም ታይም የሆነች ቦታ ስፔስን ትተዋላችሁ። የሚፈጠር ነገር ሊኖር ይችላል የሚል እምነት ይኖራችኋል ማለት ነው። ስታወሩ ሁሌም ቢሆን የልባችሁን አውሩ፣ ሀቀኛም ሆኑ፣ እውነቱን እያወራችሁ ሄዱ። ስታዳምጡም ደግሞ ከልባችሁ ማዳመጥን ልመዱ። ህይወት በምትሄድበት በራሷ መስመር ላይ እናንተም እዛ መስመር ውስጥ ስላላችሁ እየጨፈራችሁ ለፉ እንጂ ህይወት በዚህ መስመር መሄድ አለባት በሚል ጭፈራ ውስጥ አይደለም። ሰውንም ከወደዳችሁ ትክክለኛ ፍቅራችሁን ለዛ ሰው መግለጽ መቻል አለባችሁ። ቆይ በኋላ እያላችሁ ጊዜያችሁን አታባክኑ። ለብቻችሁ ወክ መሄድን ልመዱ። በተጨማሪም ካገኛችሁት ሰው ጋር ለመሳቅ ነው። ምክንያቱም በእነዚህ ነገሮች ውስጥ ነው እንግዲህ ፍቅርን እየተማራችሁ ትመጡ። ፍቅር ሁለት ነገሮችን ሊያሳያችሁ ይችላል። መገኘት ያለባችሁ ወይንም መሄድ ያለባችሁ ቦታ ጋር ይወስዳችኋል። አለበለዚያም መማር ያለባችሁን የህይወት ትምህርት እንድትማሩ ያደርጋችኋል። ሩሚ ሉዝ ዩርሰልፍ ኢን ዘ ዳንስ ሲል ይህንን ማለቱ ነው። ራሳችሁን በዚህ ዳንስ ውስጥ እጡ ሲል ህይወትን አትታገሏት እያለም ከህይወት ጋር ተራመዱ። ህይወት የራሷ የምትባል መንገድ አላት፣ የራሷ አካሄድ አላት። በዛ አካሄድ ውስጥ ለመሄድ ሞክሩ እንጂ ትግል ውስጥ ለምን ትገባላችሁ? እናንተ ባሰባችሁት መንገድ ህይወት ካልሄደች፣ ህይወት እንደምፈልጋት አልሆነችም ብላችሁ ከማማረር ይልቅ የመጣባችሁን ተጠቅማችሁ የመጣባችሁን ወስዳችሁ ፍሎ ማድረግን በፍሰት ውስጥ መሄድን ልመዱ ይላል። በህይወትም ብዙ ጊዜ የምንፈልጋቸውን ፕሬሸስ ብለን የምናስባቸውን ወይም ውድ ብለን የምናስባቸውን ጊዜያቶች የምናጣው በዚህ ምክንያት ነው። ነገሮችን ለመቆጣጠር ስለምንሞክር ወይንም ደግሞ ይህንን ነገር ሊያዘው ብለን ስለምናስብ ነው። እነዛን ነገሮች በቼም ቢሆን አንይዛቸውም። ህይወትንም ደግሞ ልክ እንደምናባራት ነገር መመልከት የለባቸውም። የትም አትበሩም። አንድ ላይ የተያያዛችሁ ነገሮች ናቸው። ስለዚህ በዛ ውስጥ ፍሎ ማድረግን፣ የተሰጣችሁን ነገር መቀበልንና የተቀበላችሁትንም ነገር ኢንጆይ ማድረግን ልመዱ። ጥሩም ቢባል መጥፎም ቢባል ምንም ችግር የለውም። ህይወት ያመጣችሁ ነገር ነውና መላመድ ወይንም መልመድ ያለባችሁ ነገር ነው ማለት ነው። ሩሚ የሚያስተማረው ይህንን ነው። ከኢጓችሁ ወይንም ከዝቅተኛው ማንነታችሁ ራሳችሁን እየነጠላችሁ አርቁ። ምክንያቱም ትክክለኛው ማንነታችሁ ያለው የእናንተ ሃየር ሰልፍ ውስጥ ነው፣ ነፍሳችሁ ውስጥ ነው።
ነፍሳችሁም ደግሞ ከመለኮታዊ ማንነታችሁ ጋር አንድ ነው ይላል። ፐርዥን ፖኤትን ሚስቲክ ይሉታል ሩሚ። የእሱን ትምህርት ዛሬ ተምረናል። ነገም ምናልባት የእሱን ቪዲዮ አስከትልላችሁ ይሆናል። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ።